ወገኖቼ መጠራጠር በእያንዳንዳችን ልብ ሊኖር ይችል ይሆናል። በብዙ ነገር ስለ ስጋውና ስለ ደሙ ጥርጣሬ ሊኖርባችሁ ይችላል። ስለ ክብረ ድንግል ማርያም ጥርጣሬ ሊነሳባችሁ ይችል ይሆናል። ስለምትጸልዩት ጸሎት በስዕላት ፊት ቆማችሁ ስትጸልዩ አሁን ይሄ እንደተባለው እንደው ይሰማኛል ልትሉ ትችላላችሁ። መቼስ ይሄ ሚዲያው የማያመጣው ፈተና አለ። መቼስ ውጭ ላይ የምንሰማው የባዕዳን ትምህርት የማይፈጥርብን ፈተና አለ። እንዲህ አይነት ሐሳብ በውስጣችሁ ሊፈጠር ይችል ይሆናል። ግን ክርስቲያኖች በአንድ ነገር ልንስማማ ይገባናል። ክፉ ሐሳብ በልባችን ሊወጣ ሊወርድ ይችላል። ከምንሰማው ወሬ የተነሳ ሊሆን ይችላል። አለበለዚያም ከልባችን መንጭቶ ክፉ ሐሳብ በልባችን ሊመላለስ ይችላል። ግን ከኛ የመነጨ እንዳልሆነ አስቡ። ክፉ ነገር ሁሉ ከኛ የበቀለ አይደለም። ከማን ነው? ከክፉ አባት ከሰይጣን የመጣ ነው። እንዲህ ተብሎ ስለተጻፈ በማቴዎስ ወንጌል ምዕራፍ 13 ቁጥር 24 26 ድረስ ባለው ስትመለከቱ ጠላት ይህን አደረገ የሚል ነው ታገኛላችሁ። ማን ይህን አደረገ? እስኪ በሉት ሁላችሁም። ጠላት ይህን አደረገ በሉ። ምኑን? ተንኮሉን፣ ዘረኝነቱን፣ መከፋፈሉን፣ አድመኝነቱን፣ ጥላቻውን፣ ይህን ሁሉ ማን አደረገ? ወንድሞቻችን በእኛ ላይ የሰሩትን አድማ ሁሉ ማን አደረገ? ወንድሞቻችን እህቶቻችን በእኛ ላይ ያስቀመጡትን እንቅፋት ሁሉ ማን አደረገ? ጠላት ይህን አደረገ ብሎ ለማለፍ እግዚአብሔር አቅሙን ድሉን ይስጠን።